የምርጫ ክብሩ የሚገለጸው ከህዝብ የመወሰን ኃላፊነት ጋር የተሳሰረ መሆኑ ነው። በሰባተኛው ጠቅላላ ምርጫ ህዝቡ የምርጫን ክብር ከፍ አድርጎ አሳይቷል። የኢትዮጵያ አዲስ የዲሞክራሲ ልምምድ ማሳያ ነው። ሰባተኛው ጠቅላላ ምርጫ የምርጫ ሂደቱ በሌሎች ሀገሮች እውቅና የተቸረውና የተደነቀ ሆኗል። ፋና ቴሌቪዥን ያነጋገራቸው የፖርቹጋል፣ ስሪላንካ እንዲሁም የናይጄሪያ ሀገራት አምባሳደሮች በሰባተኛው ጠቅላላ ምርጫ ለተመዘገበው ስኬት ለኢትዮጵያ ህዝብና ለአሸናፊው ብልጽግና ፓርቲ የእንኳን ደስ አላችሁ መልእክት አስተላልፈዋል። ምርጫው እጅግ ዲሞክራሲና ስኬታማ በሆነ መንገድ እንደተከናወነ አስባለሁ። የኢትዮጵያ ህዝብ የምርጫን ዋጋ ተረድቶ በምርጫ ወቅት የመምረጥ መብቱን በነጻነት ማንጸባረቅ በመቻሉ ታላቅ ደስታ ይሰማኛል። ለኢትዮጵያና ለኢትዮጵያውያን ገለልተኛና ተአማኒነት ያለው ምርጫ አካሂደው በማጠናቀቃቸው እንኳን ደስ አላችሁ ለማለት እወዳለሁ። በተጨማሪም የሰባተኛው ጠቅላላ ምርጫ አሸናፊ የብልጽግና ፓርቲ አባላት በሙሉ እንኳን ደስ አላችሁ ማለት እፈልጋለሁ። በጣም በርካታ ሰዎች የድምጽ ዋጋቸውን ተረድተው የምርጫው ተሳታፊ መሆናቸው ለየት ያለና አስደናቂ ነው። ለተገኘው የምርጫ ውጤት እንኳን ደስ አላችሁ ማለት እወዳለሁ። ይህ ውጤት በተለይም ቴክኖሎጂን ከዋናው የልማት እንቅስቃሴ ጋር በማቀናጀት ረገድ ትልቅ አስተዋጽኦ አለው። ሚሊዮኖች የተሳተፉበት መሆኑና ቴክኖሎጂን መሰረት ያደረገ በመሆኑ በሩቅ ተመልካቾች ዘንድ እውቅና ተችሮታል። ኢትዮጵያ በራሷ የማንም ይሁን ታሳጠብቅ ነባር ስርዓትና ልምድን በመከተል በራሷ የዲሞክራሲ አዲስ አብዮት አህዱ ማለቷን በማንሳት እጅግ በርካታ ህዝብን ለማሳተፍ ታስቦ የተዘጋጀ ሲሆን በአፍሪካ ታይቶ በማይታወቅ መልኩ እጅግ ከፍተኛ የነበረው የመራጮች ቁጥርም ይህንን ያሳያል። በዚህ ምርጫ ውስጥ ትልቁና ዋናው ነገር የኢትዮጵያ ህዝብ ያሳየው ከፍተኛ ተሳትፎና ምርጫው የተከናወነበት ቴክኖሎጂን መርህ ያደረገበት መንገድ ልዩ ያደርገዋል። በምርጫ ውስጥ በጣም አስፈላጊው ነገር የኢትዮጵያ ህዝብ ያሳየው ከፍተኛ ተሳትፎና ምርጫ የተካሄደበት ዲሞክራሲያዊ መንገድ ነው። ሰባተኛው ጠቅላላ ምርጫ ፖለቲካዊ ብቻ ሳይሆን ኢትዮጵያውያን ማህበራዊ እሴቶቻቸውን ያሳዩበት የተዋበ መድረክ ነበር። ይህ አዲስ አብዮት ለሌሎች አፍሪካ ሀገራት ተሞክሮ የሚቀመርበት ሆኖ አልፏል። ከምርጫው ቀን አስቀድሞ መንግስት ሰባተኛው ጠቅላላ ምርጫን በሚመለከት ማብራሪያ ሰጥቶን ነበር። መንግስት ህዝቡ ድምጹን እንዲሰጥና ምርጫው በተቻለ መጠን ተአማኒነት ያለው እንዲሆን ለማድረግ ምን ያህል ሰፊ ኃላፊነት ወስዶ ዝግጅቶችን እንዳከናወነ ተመልክተናል። ይህ ደግሞ ለብዙ የአፍሪካ ሀገራት ትልቅ ትምህርት የሚሰጥ ነው ብዬ አስባለሁ። በአጠቃላይ ኢትዮጵያ ሰባተኛውን ጠቅላላ ምርጫ በስኬት ማጠናቀቋ ለሀገሪቱ ትልቅ ስኬት ሲሆን ሌሎች የአፍሪካ ሀገራትም የሚከተሉት ፈለግ እንደሚሆን ተስፋ አለኝ። ይህ ስኬት በሁሉም ረገድ በኢኮኖሚም ሆነ በማህበራዊ ዘርፍ የኢትዮጵያን ህዝብ የኑሮ ደረጃና ጥራት ይበልጥ ከፍ ለማድረግ የሚረዳ ነው የሚል እምነት አለኝ። Rising even more the level and the quality of living in Ethiopia for the Ethiopian people.